ትምህርት ሚኒስቴር አዲስ ኒው ካልኩለም አውጥቷልና እሱ ላይ ምን ሐሳብ አለ አንተ እንዳልታው? እንደውም ድሮ ስድስተኛ ክፍል ምናምን እያለሁ ዩኒፎርም ላይ ከኋላ ዶክተር አማኒ ምናምን እየጻፈ ነበር። በሲምፕል ወርድ እንዴት ነው ኤክስፕሌን የምታደርገው? ኢኮኖሚክስ ትላልቆቹ መጻፍ ነው ማለት ነው። 600 ምናምን ፔጅ መጻፍ አነባለሁ። ግቢ ውስጥ እንዴት ነው አሶሲዬሽን ውስጥ ምናምን ትሳተፋለህ? እንዴት ነበር ኢኮኖሚክስን ጆይን ያደረከው? ማን ነው ኢንስፓየር ያደረገ ጆይን እንድታረግ? ኢኮኖሚክስ እንደውም በእኛ ትምህርት ቤት እንደሆነ አላውቅም፣ ግን ሌላ ትምህርት ቤት ተሰጠ ነበር 12 ኢኮኖሚክስ፣ እኛ ጋር አልተሰጠም። እንደዛም ሆኖ የሆነ ፓሽኔተር ነኝ እንደውም ድሮ ስድስተኛ ክፍል ምናምን እያለሁ ዩኒፎርም ላይ ከኋላ ዶክተር አማኒ ምናምን እየጻፈ ነበር። የኢኮኖሚክስ ዶክተር ማለት ፈልጋለሁ። ቀጥዬ ከዛ ሰው የሜዲካል ዶክተር ነበር ማለት ነው። ችግር የለውም ዶክተር ነው ይላል። ዶክተር አሁን ያምዱ ልጆች ነበሩ። ፓሽኔት ነው የሆነ ትልቁ ነገር ቤት ውስጥ እንትን ነው ለውም ፈልግ ነበር። አዲስም ታይም ለው መግባት ፈልግ ነበርና ለው ደግሞ እናት አትወድም። ከቤተሰባችን አለ ለው ይራል እና እሱ ያለበት የሆነ ኮንዲሽኑ አይመቻትም። ደስ ስለማፈልግ አንተም እንደዛ አልተም ማምን ቻትለኝ ነው አትገወዳ አጋባ እንትለኛለች። ከዛ ያው እሷን በጣም አከብራታለሁ ማለት ላለሁበትም ለምደርስበትም ነገር ሙሉ ሪኮግኒሽን መስጠት እሷ ነች። ለዛ ለሷ የሆነ ፍላጎት ማክበር አለብኝ። እስቲ አዳላው ከዛ ከለውጭ ስለማልገደድ ምን መግባት ይችላል። እዛ እንደ ሁለተኛ እንደውም አንደኛ አማራጭም ነው ለውም አለ ብቻ እኩል ነበር። ከዛ ወደ ኢኮኖሚክስ ማድላት ጀመርኩ። ከዛ ቁጭ ብያ ያሉ ስለ ትላልቅ ኢኮኖሚስቶች አሉ ታማኝ ፐርሰናሊ የማደንቃቸው እነሱ ቪዲዮ ሰሩ ምናምን ያለው ዲቤቶች እነሱ ዲቤት ያደርጉ ያለው ኢንተረስቲንግ ነው። ስኬርሲቲ ምናምን ሲባል ምንድን ነው ስኬርሲቲ ይላሉ። ሰርች አደርጋለሁ። ፍሬሽማን ላይ ደግሞ ይነካሉ ሁሉንም ፓርት ነካለ ፍላሽ ኢኮኖሚክስ ማይክሮም ላይ ያለ ማክሮም ላይ ያለ ኤቭሪ ቦታ ስለሚሆን ደስ በቃ ከዛ በቃ ሳይንስ ኦፍ ስኬርሲቲ ምናምን ስኬርሲቲ ምናምን ስለ ምንድነው ስኬርሲቲ ታያለ እሱ ነው የሚያጠናው ምናምን ትባላለ። በቃ የሆነ ፓሽኔት ነው። ሰርች አደርጋለሁ ፊቱን ቁጭ ብያ ያለው ከዛ ከሆነ ሰዓት በኋላ ሰከንድ ሴሚስተር ፍሬሽማን ሰከንድ ሴሚስተር እያለ በቃ ኢኮኖሚክስ ውጭ ምንም አይታየኝም ነበር። መግባት ነው የምፈልገው። ከዛ ያው ደግነቱ ያው ነጥብም አሪፍ ስላለኝ አልፈራም ነው እንትን አገኛለሁ ከበረጥ ከዛ እንትን አይለኝም። በቃ ኢኮኖሚክስ ላይ ኢንተረስቲንግ በደንብ እንትን አረብኩ። ማንበብ ጀመርኩ ትላልቅ የኢኮኖሚ መጽሐፎችን ውጭ ላይ ያሉት መጽሐፎችን ሌሎቹን ከኢኮኖሚ ጋር የሚገናኙ መጽሐፎችን ኖቤል ፕራይዝ ያሸነፉ ኢኮኖሚስቶች ምናምን ቁጭ ብያ ያለው ምን ሰርቶ ነው እንዲህ አይነት ቲዮሪ አምጥቶ ነው እንደዚህ አይነት ነገር ሰርቶ ነው ምናምን ይላሉ። ከዛ ሳየው እንትን አለው አሁን ከዚህ ቆይ አወራለሁ። ግን አሁን ያኔ ያለኩን ያለኝ መረዳትና አሁን ያለኝ መረዳት የተለያየ ነው። ግን ያለኝ መረዳት ኢኮኖሚክስ ለመግባት በቂ ነበር ለኔ። እሱን መረዳት ተጠቅሜ ስመረጥ አገኘው ገባን ኢኮኖሚክስ ካሰብኩት በላይ በጣም ደስ ዲፓርትመንት። እንዴት ነው ግን አሁን በሲምፕል ወርድ እንዴት ነው ኤክስፕሌን የምታደርገው ኢኮኖሚክስ? በቃ ኢኮኖሚክስ ላይፍ በመሎኒ የሚያዘው ኢኮኖሚክስ ላይፍ በቃ ላይፍ ማለት አሁን እኔ ካንተ ጋር ሳወራ በኢኮኖሚክስ እንትን ባረግ እችላለሁ። ካንተ ጋር ሳወራ ሳቲን እያቃጠልኩ ነው። ሳቲ ደግሞ በገንዘብ ልለካ ይችላል ወይ ደግሞ በጥናት ሆነ በዚህ ሰዓት ላጠና እችላለሁ። ለዛ የሆነ ኮስት እያወጣው ነው። ከዚህ ነገር እሱን አገኛለሁ። ሆነ ራሴን አለኩበት መንገድ ኤክስፕሬስ እያደረኩ ነው። ሰው ደግሞ ይማርበታል። አሪፍ ነገር ነው ምናምን ብዬ በቃ ከኔ የሰው የሆነ ሰው ሪዘነብል ትሆናለህ። ሎጂክ ሰው ከኔ ከተማረ ደግሞ ጥሩ እላለሁ። ያኛውም አለ በሳቱ ነገር ማድረግ ይችላል። እዚህ መጥቼ የሆነ ነገር መጠቀም ይችላል። ሪዘነብል ኤቭሪቲንግ ኮስት አለው ኤቭሪቲንግ ኦፖርቹኒቲ አለው። ሲድ ካልኩሌት አደርጋለሁ ስጣ ካልኩሌት አደርጋለሁ። በጣም ሪዘነብል አደርጋል። በጣም ኮንሺየስ አደርጋል። በቃ የላይፍ ፓርት ነው። ኢኮኖሚክስ ፎር ላይፍ ይላል አንዱ አስተማሪያችን። ፎር ላይፍ በጣም እንትን ነገር ነው። ብቻ ደስ የሚል እንትን ነው ለኤቭሪ ለምትኖርበት ነገር። አሁን እኔ ደስ የሚለኝ ፓርት ኢኮኖሚክስ
ቲዮሪ ትማራለህ። ቲዮሪውን ግን የሆነ ቁጭ ብለህ ብታስብ ወጣ ስትል ታገኘዋለህ። ቲዮሪው አለ የሆነ ዴቨሎፒንግ ካንትሪ ለምንድነው ዴቨሎፕ ያልሆኑት? ለዚህ ምክንያት ማምጣት ከዛ ሀገራችን ዴቨሎፒንግ ካንትሪ ነች፣ ሰርድ ወርልድ ነው። ከዛ ቁጭ ብለህ ስታይ እውነትም ልክ ነው፣ እሱ ነገር አለ። ያደጉትስ እንዴት አደጉ? የሆነ ቲዮሪ ያመጣል። ያን ቲዮሪ ስታይ ልክ ናቸው፣ የሆነ ሳፋ ያርጓ እሱ ነገር። ከዛ አንዱ ተነስቶ ደግሞ ሌላ ሀሳብ ያመጣል፣ ነው ልክ ነው። እስቲ ማለት ከላይፍ ሰርክል አይወጣም። አሁን ይቅርታ አድርግልኝ እንትን ድሮ 10ኛ ክፍል ማለት ያለው ባዮሎጂ አልወጣም። እኔ አማን ነኝ በቃ እንቀሳቀሳለሁ። አሁን ስለዚህ እንትን ማለት ማጣት ለምን አስፈለገላሉ? ጥሩ ነው፣ ጥያቄን እየጠበቁ ነው፣ እያገዘ ነው። ግን እስቲ ስሙ ደግሞ በጣም ረጅም ነው፣ ደስ አይለኝም። ይሄ ደግሞ የሆነ እንትን አረሰው ራሱ ኮስት ማለት ኮስት ለምን እንዲተረሳለ ኮስት እያወጣ ብር እየተባለ ብር እንዲተረሳለ፣ ፖሊሲ እየተባለ ፖሊሲ እየወጣ ነው እንዲተረሳለ፣ ሪሰርች እየተባለ እንዲተረሳለ። የምትኖሩ ላይፍ ነው አናላይዝ ብታደርገው አለ እዚሁ አካባቢ። ከዛ ከምታስበው በላይ አንተ አሁን ኢኮኖሚክስ ስራውን ለተከደኝ ትችላለህ፣ ግን ኤቭሪቲንጉ ከተገናኛል። እኔ በጣም ኢንተረስቲንግ ለዚህ ኮርሶቹ በጣም የሆነ ከባድ የሚባሉ ኮርሶች አሉ። በተለይ ለአንተ ቻሌንጅ የሆነ ኮርስ እንደዚህ በልዩነት አለ? እንትን ከቻሌንጁም በላይ እንዳልኩት ኢንተረስትድ ነኝ፣ ግን ከቻሌንጁም በላይ ምን ሆናል መሰለህ፣ አንደኛ ሆነ እንደምትፈልገው ላይሆንልህ ይችላል አስተማሪ። ሁለተኛ ደግሞ ኢኮኖሚክስ ውስጥ መጽሐፎች ተራቀቁ አሉ። አሁን ማንኩን ቶዳሮ ነው ባለው ዲቨሎፕመንት ኢኮኖሚክስ ማክሮ ማይክሮ የምትማርበት እና ለእንትኑ ትሰራለህ። አሁን ብዙ ጊዜ አስተማሪዎቹ የሚያስተምሩት ከዛኛው መጽሐፍ ነው ሞጁሉ የሚወጣው፣ ሪፈር የሚያደርጉት እሱን መጽሐፍ ነው። ፈተና ከዛ ሊያመጡ ይችላሉ፣ ብዙ ጊዜ ያመጣሉ። ለዛ ከቨር ማድረጉ ከብዳል። ከቨር ማድረጉ ባይከብድ ራሱ 2-3 መደጋገም አይችልም፣ ብዙ ነው። ፔጁ ላይ ደግሞ ጥቅጥቅ ያለ ፔጅ ነው አለው። ለዛ ስፔሲፊካሊ የኮርስ ባልን ራሱ በጣም ብዙ ሪፈረንስ አላችሁ ኮርሶች። አሁን ማክሮ ማይክሮ ምናምን ሪፈረንሱ ትልቅ ነው። ሪፈረንስ ቡኩን ደግሞ እነሳተ መንዳት ነው ማንበብ። ለዛ በጣም ብዙ ሰዓት ለሱ ትሰጣለህ፣ ይገባል። ስቲል እኮ በጣም ከብዶ አይደለም፣ ግን የሆነ ሰዓት ለሱ ትሰጣለህ። ያኛው ሌሎች ኮርስም አሉ። በማል በቃ እንትን ትላለህ፣ በጣም ትወጠራለህ። በማል ታፍ ይሆናል። እንደዚህ አይነት ኮርሶች ያሉበት አመት ታፍ ይሆናል። ደግሞ እንዳጋጣሚ ደግሞ የሌሉበት አመትም ከዛ ካይንድ ኦፍ ታፍ ነው። ግን ስቲል እንዳልኩ ነው፣ ደስ የሚል ነገር ነው። ግን ደግሞ መጽሐፎቹ ትላልቅ ስለሆኑ ነው እንጂ በጣም ከብዶ ነው አይደለም። ለምንድን ነው ግን የኢኮኖሚክስ መምህሮች በጣም አግሬሲቭ ናቸው? ሁሉም በሚባል ደረጃ ፓርቲሲፔሽን ይፈልጋል። ዲስከስ የሚደረግ ነገር ነው፣ ብዙ ነገር ፓርቲሲፔሽን ይፈልጋሉ። ከዛ ወደ እናንተ ወደ ማኔጅመንት ወደ አካውንቲንግ ሲሄዱ ብዙ ጊዜ ፓርቲሲፔት አታደርጉም እንደሆነ አላውቅም፣ ወይ የኛው ኮርስ ላይ አታደርጉም መሰለኝ። አሁን እኛ እናንተ ኮርስ አለ 2 ነው የምንወስደው። አይ ቲንክ እኛ እናንተ ጋር ይመጣል ኮርስ ተወስዳላችሁ። ለዛ እነሱ ፓርቲሲፔት ይፈልጋሉ። ከዚህ የለመዱት አለ ከስኩል ኦፍ ኢኮኖሚክስ እንትን አለ ብቻ ተሳትፏል። አንተ እንዲህ ብለህ ባታወራ ራሱ ብጠይቅህ ትመልሳለህ፣ ወይስ ሳትሳተፋለህ፣ አንብበህ ትገባለህ ማለት ነው። ሜጀር ነው፣ የትም አትሄድበትም። ለኤግዚት ኮርስ ነው ምናምን ነው፣ ታነባለህ በቃ። ለዛ ተሳተፋለህ ክላስ። እሱን ለምደዋል። እናንተ ጋር መጣሉ፣ እኛም ጋር ናቸው። ግን እናንተ ጋር ሲመጡ የለም ምንም ጸጥ ይላል። ከዛ መጥተው ይላሉ በቃ ይናደዳሉ። እኛ ጋር ራሱ ሲመጡ ደግሞ እንደ ማኔጅመንት ልትሆኑ አትተኙ ነው አሉናል። ከዛ እንትን ሆኖ ነው አይ ቲንክ ፓርቲሲፔሽን ፈልጋሉ። የሰው ጸባይም አለ ያው የራሱ ያ ነገር ብቻ። እነሱ በራሳቸው ጊዜ አይ ቲንክ በጣም ተቸግሮ መሰለኝ ተማሪዎች በጣም እንድናነብ ፈልጋሉ፣ እንድንሳተፍ ፈልጋሉ። የእነሱን ፍላጎት ባላሟላ ቁጥር ደግሞ ይናደዱብሃል። ከዛ እንትን አደርጋሉ። ፈተናውም ስለሚከብድ ያውቁታል እንደሚከብድ። ለዛ እንድታነብ እንትን ስለምሉ እናንተ ደግሞ በቃ ካልሰማቻችሁ መናደዱ አይቀርም። ዩኒቨርሲቲ ላይፍ እንዴት ነው? ስፔሻሊ መጀመሪያ ከገባ በኋላ ምን አይነት ቻሌንጆች ነው ያጋጠመው? አገሩን አውቃለሁ፣ ግን ደግሞ
ሰውን አላውቅም ግቢ ውስጥ አለው ሰው የመቅረብ እንትንም እስከዛው አልነበረም። እንትን አበዛለሁ ስፔስ ምናምን መሆን አበዛለሁ። አሁን እያስተካከልኩት ነው። ያኔ አበዛ ነበር። ለዛ ብዙ ሰው አልቀርብም። ትንሽ ሰው ነው የምቀርበው። ከሰው ጋር መግባባት ትከብደኝ ነበር ስለማናውቅ ከሰው ጋር ራሱ የማወራው ሪፕሬዘንታቲቭ ስለሆነ ግዴታ ስለሆነብኝ የማወራበት ሰዓት አለ። ከሰው ጋር አልቀራረብም። ምግቡ ከብዳል። እንቅልፍ ማጣት አለ። ፍሬሽ ስትሆን ደግሞ ትጨናነቃለህ። ከወደም ተገደ ነው ማስተውሳለው። የመጀመሪያ ሚድ ስገባ ታሚ ይባላል። አሁን ያንኛ ፍሬሽ ያለ ነው ተመርቆ አግሮ ኢኮኖሚክስ ነበር የተባረውና እሱ ከ80 ልፈተን የገባው ፈተና ይዚ ነው። እኔ ደግሞ ከ30 ልፈተነው። እዛ ልቤ ስመታ ታያል በሸሚዝ ውስጥ በጣም ከመፍራት የተነሳ ድው ስል በሸሚዝ ውስጥ ታያል። ምን ነው አሙና ማለት አይደለም ፈርቼ ነው ሳቀብኝ ምንድነው ምን ሆነ ነው ነው ከሰማና ልቤን አዘዋል ኖርማል ነው ከሰማና ልፈተን እየገባው ነው በቃ ተለምዷል ራም አለኝ እሱ ነገር አለ ጨናነቃለሁ እንደውም መጨናነቂ እንደውም የእግዚአብሔር ዳታ ነው አልጎዳኝም እንጂ ጨናነቃለሁ አነባለሁ እስቲ አውቃለሁ ግን ጨናነቃለሁ እንትን ፍሬሽ አባራል ዲፓርትመንት አገባ ይፈልግ ዲፓርትመንት አገባ ትባላለ ከዛ ደግሞ ልጆቹ ደግሞ አሉ ደግሞ ለሰው የሚያተሽሩ ከሚድ 20 አገንቱ 30 አገኙ የሚሉ አሉ። ከዛ ወይ እነሱ እንትን አገንታ አንተ ደግሞ 23 21 አገንታል በቃ ነው ወደኩ በቃ እነሱ ከኔ ቀድሞ ገባሉ ትላለ። ከዛ ደግሞ ምን አጋጠመኝ መሰለ የጀርባ ማጋጠም መቀመጥ ማለት መተኛ ራሱ ማለት ነበር የሆነ ሰከንድ ስፒከር አካባቢ መቀመጥ አልችልም መተኛ አልችልም ምናምን ዶርም ደግሞ የዶርም ሰው አሁን ግን አልነበርኩም። ዶርም አላነበርኩም ታይበል ማለት በጣም ያመኝ ነበር ጀርባ የሆነ ኤነርጂ አለቀ። በቃ ሞራል የለኝም ለማንበብ ባነብ ራሱ ኮንሸት አይደለም ይገባኝ አይደለም ሆነ ሰዓት ላይ ለዛ አሁን እኔ ፍሬሾች ምናምን ስጠይቁኝ እንትና ታኙ እላለሁ ብሉ እላለሁ አንብቡም ታኙም ብሉ እላለሁ አሁን መተኛ አስባለብስ ታኛ ብላ አስባለብስ አብላ በቃ ማድረግ አለብን አድርገን ከዛ የሆነ ካምባክ ለማድረግ እንግዲህ ቤት ስገባ ሰከንድ ጨርሰው ወደ ቤት ስገባ ስፖርት መስራት ጀመርኩ። ምግብ በደንብ መብላት ጀመርኩ። ሌላ ቤቶችን ማፍራት ጀመርኩ። ከዛ ኤነርጂ እየመጣ ተመልሶ ሰርድ ስገባ በደንብ በጥሩ ኤነርጂ ነው ገባሁት። ከዛ በኋላ አንዳለ ነው ሰከንድ ይር በደንብ ከገባ ኢኮኖሚክስ ላይ በጣም ወዶ ኢኮኖሚክስ ሜን ኮርሶቹ ሰከንድ ላይ ናቸው። ትላልቆቹ አንዱ ለኮርስ አሉ እነሱን በደንብ ከገባ ያን እንግዲህ ትላልቆቹ መጽሐፍ ነው ማለት ነው 600 ምናምን ፔጅ መጽሐፍ አነባለሁ። እንደዛም ብያለሁ። እንደዛም ሆኖ የሆነ ከብድ ነበር ምናምን ተንጠልጠላው የምታመጣው ሆነ ሰዓት ላይ አሁን ከሰከንድ ሰርድ ከባድ ነው ግን ደግሞ ኮንሰፕቱን ስላስካ አይከብድም። ከሰርድ ደግሞ ፎርዝ ቀላል እንደዛ ያለ መጣ አንዱን እየተተቀዳ ለሌላኛው አዲስ አይሆንብህም ማለት ማክሮ ላይ መጣው ዴቨሎፕመንት ኢኮኖሚክስ ላይ ታገኘዋለህ ኢንተርናሽናል መልሰው ታገኘዋለህ እዛ ኮኔክትድ የሆነ ስመጣ እየተስተካከለ መጣ። እስኪ እንደ አጠቃላይ እንዴት ነበር በተለይ ግቢ ከገባ በኋላ ታይምን ማናጅ የምታረገው? ሰው መርጣለሁ ቅርታ አድርግልኝ ግን ሰው መርጣለሁ አይ ባይዘ ምንም ያለበት ነው ብዬ ነው የማስበው። ሰው መርጣለሁ ስለ ሰው አላገኘው አገኛለሁ ጥሩም ባተው ሰላም እላለሁ ምናምን ግን ደግሞ የፐርሰናል ኮኔክሽን አይኖርም ካንተ ጋር የፐርሰናል ኮኔክሽን እንትን መርጣለሁ ከማን ጋር እንደማደርግ ሆነ እኔ ስፒሪቹዋሊ በጣም ጎበዝ ስላልሆንኩኝ ስፒሪቹዋሊ ጎበዝ ነው ልጆች ናቸው ጓደኞች ጠቅሙኛል ወደ እግዚአብሔር መጠጋት ጥሩ ነው በሱ ጠቅሙኛል የሆነ በትምህርት ደግሞ እሱ ብዙም ካልሆነ እሱንም ለማጸና ብዬ እንዳጠና እችላለሁ ሆነ ሰዓት ላይ ለዛ ለራስ አጠናለሁ ለሱ ማጠናለሁ ሳስረዳ ደግሞ ገባኛል ታይሚንግ የሆነ በቃ የሆነ ሰው ባገኝ ራሱ አትርፊበት የሚመለሰው ጓደኞች እንደዛ ደግነቱ አሁንም ያሉኝ በቃ የሆነ ወጣ ለባህር የለባቸው አመን ዳርኩ ነው አንባባም ተመረጠ እኔ ያጣ ከሆነ አላውቅም ግን አይመስለኝም ጥሩ ሰው ማለት ከመመች ሰው ጋር ሆነ እንትንም አይመስለኝም ግን እንደዛ አደርጋለሁ የቤተ ክርስቲያን ሰዓት የቤተ ክርስቲያን ነው
የጓደኛ አለኝ። የጓደኛ ሰዓት የጓደኛ ነው። ምናምን ጠጣበት ሰዓት የቡና ሰዓት ነው። ማጠናበትም የማጠናበት ሰዓት አይ ቁጭ ብዬ እቅድ ምናምን አልጽፍም በኔቸሪ ግን ደግሞ አውቃለሁ እቅድ እንደማደርግ አውቃለሁ። አቢት አድርገዋል ማለት አቢት ለምጄዋለሁ ነው ሰዓት ላይ እዛ አሁን ስገባም ከስንት ሰዓት እንደማጠና አውቃለሁ። ብደብረኝም በዛ ሰዓት አጠናለሁ። የሆነ ራሴን አስተካክዬ እንደምን ሙዲና አምጥቼ አጠናለሁ። የሆነ እንትን ሆነ ብዬ ምተው አይነት እንትን የለኝም። አሁን ጓደኛዬም አገኘው ብዬ ለጓደኛዬ ያለኝ ሰዓት ነው ለሱን ተጠቀሙ ሲያልቅ አለቀ በቃ ወደ ዶርም እገባለሁ። ዶርም አነብ ከሆነ ዶርም አነባለሁ፣ ላይብረሪ ከሆነ ላይብረሪ አነባለሁ። እንዴት ነበር በተለይ ከግቢ ከገባ በኋላ ከሌክቸሮች ከመምህሮች ጋር ያለ ሪሌሽንሺፕ ይመስል ነበር? ኮንታክቴን ባሳይ ከግማሽ በላይ አስተማሪ ተልከዋል። ባይሆን ትላልቅ ሰው ነው ጓደኛ አለኝ ግን እንትና አሁን ፍሬሽማን ሪፕሬዘንታቲቭ ነበር። ወስም ጋር ተታወቃለህ። ከዛ እኔ ከጨረሰን በኋላ አወራለሁ። እንደዚህ ነገር ያስፈልገኛል ሰው እንደዚህ ሰው ታውቃለህ ማለት እንዲህ ያምከረኛል። ምክር ከፈለኩ ሄዳለሁ። ከአስተማሪ ጋር ያለኝ ኮኔክሽን በደንብ በጣም ጠንካራ ነው። ከማንም ጋር ካለኝ ኮኔክሽን በላይ ግቢ ከሌክቸሮች እና ከአካባቢ ካሉ ሰው ጋር ያለኝንም ጥሩ ነው። ለምን ይጠቅሙኛል በቃ የሆነ ሰዓት ላይ አሁን ሪሰርች ነው የምንሰራው። ሪሰርች ስንሰራ ደግሞ አስተማሪ ነው አድቫይዘር ካልተግባባው ማገዝ አለበትን አግዘኝ እኔ አይስራ አለሃል እንትን ካልከ ደግሞ በደንብ ያግዛሃል። ከዛ ይጠቅማል በደንብ ማንም ይጠቅማል። ኤቭሪዋን የሆነ አሻራ አለው ውስጥ ግን እዚህ ግቢ ደግሞ አስተማሪዎች በደንብ አሻራ አላቸው። ከዛ በምንችለው በክላስም ከተገናኘን ሌላም ከተገናኘን ዝሙዝ ለማቆም ከረለው ላለማቆም የሚያገናኘን ነገር ራሱ ቢጠፋ የሆነ ሰዓት የሚያገናኘን ነገር ፈልጌ ይገናኛል። ግቢ ውስጥ እንዴት ነው አሶሲዬሽን ውስጥ ምናምን ትሳተፋለህ? እሱ ጥቅሙ እንዴት ነው? አንዳንዱ አሶሲዬሽን በጣም ጠቃሚ ነው አይ ቲንክ እሱ ውስጥ ትሳተፋለህ? እንዴት ነው ጥቅሙንም ምናምን ትንሽ ወደ ኋላ ተመልሼ ልጀምርልህ። እኔ እንትን ኢኮኖሚክስ ስትሆን አሁን አለኝ አቋም ቅድም ተለያየ ነው አላልኩም? አሁን አለኝ አቋም ኢኮኖሚስት ማለት ሪሰርቸር ነው ለኔ። አሁን ላይ ኢኮኖሚስት ማለት ሪሰርቸር ነው። ለምን እንዳልኩ እነግርሃለሁ በኋላ። እንትን አለ ሰርዲር ድንጨርስ አካባቢ ክረምት ላይ ኢንተርንሺፕ መስራት ፈልግ ነበር። ኢንተርንሺፕ ወጥተው ነው ኦርጋናይዜሽን መስራት። ከዛ ትንሽ ደግሞ ሳስብ ሆነ ጥሩ ነገር ለምን አላሰብም ብዬ እንደ ዩኤን አፍሪካ ዩኒየን ዩናይትድ ኔሽን ምናምን አስብ ነበር። ከዛ እነሱን ሳያቸው አሁን የአፍሪካ ዩኒየን ኢኮኖሚክ ኤንድ ሶሻል ካውንስል ይባላል። አንድ ዲፓርትመንት ትልቅ ዲፓርትመንት ከአምስቱ ትልቁ አንዱ የኢኮኖሚ ነው። የዩናይትድ ኔሽን እንደዛ ነው። እዛ የሆነ ቻንስ አለኝ እዛ የመግባት ኢንተርንሺፕ ብዬ አሰብኩ። ከዛ ሳይ ኢንተርንሺፕ ቫካንሲ አላቸው። አይከፈልህም ነፃ ነው ግን ኮኔክሽን ትፈጥራለህ። ደስ ካልካቸው ነው ሊቀጥሩ ይችላሉ። ጥሩ ነው። ከዛ ለኢንተርንሺፕ ብዬ እየፈለኩኝ ለአፍሪካ ዩኒየን ደግሞ አፕላይ አድርጌ ነበር እና አፍሪካ ዩኒየን ተቀበሉኝ። እንትን ስላለኝ ለመሰለ ወደዚህ መለ ያኔ ስወዳደር የጠየቁኝ ነገር ነጥብ አለ ጋር መስከን ጥሩ ነው። ከዛ ኤክስትራ ካሪኩለም ምን ትሰራለህ ምናምን አሉ። እንትኑ ላይ እንደዚህ የክላስ ሪፕሬዘንታቲቭ ነበር እንዲህ ሊደርሺፕ ላይ ክላስ ሪፕሬዘንታቲቭ ተሳተፋለሁ። ሌላ ያኔ ብዙም ሌላ ውጭ አልሳተፍም ግን ሊደርሺፕ ላይ ያለው ቮለንተሪ ክረምት ሆነ ጊዜ ሰርቻለሁ። ኤክስትራ ካሪኩለም እንዲያለኝ ነጥብ ደግሞ እንደዚህ ያለኝ ሲያመዛዝኑ የሆነ ፍክስር ሰው አይደለም የሆነ እዛም እዚህም ካል ጥሩ ነው። ተቀበሉኝ እንደ ድሮ ተቀበሉኝ። ያው በሚያሳዝን ሁኔታ በዚህ ጥቅምት ስለሆነ አልልኩም ነበር። የሚጀምረው እዚህ ጥቅምት ነው። ተጀመረ በኋላ ክረምት ላይ ነበረ። ከዛ እሱ እንደዛ ሆኖ ተቀበሉኝ። ከዛ ሳሱስ ነገር ደብሮኝ ምናምን ሰሞን ከዛ ከዲፓርትመንት የሆነ ተደወለልኝ ምናምን ሲሄድ የፖሊሲ ጥናት ኢንስቲትዩት ይባላል ለሀገራችን በጣም ትልቅ ነው። አንተ የሳብሳራ ራሱ የቲንክ ታንክ ከሚባሉ ኢንስቲትዩሽኖች ሶስተኛ ምናምን ደረጃ ላይ ያለው ነው። በመንግስት ነው ተቋቋመው ግን ወይ መንግስት ነው አውቶኖሚ ነገር ነው እንትን ይደረጋል። የሀገራችንን ሪሰርች ይሰራሉ። የኢኮኖሚ ሪሰርች አለ፣ የጤና አለ፣ የግብርና አለ። እነሱ ሪሰርች ይሰሩና የሀገራችንን ፖሊሲ የሚያወጡት እነሱ ናቸው። ምንም አይነት ፖሊሲ የጤናም ቢወጣ ከትምህርት ውጭ ያለው ነገር የኢኮኖሚ ቢወጣ
ግብርና ፖሊሲ ሲወጣ የሚያወጡት እነሱ ናቸው። ፖሊሲ ከመውጣቱ በፊት ደግሞ ሪሰርች ይደረግበታል። ኦኬ ይሄ ነገር ይሰራል አይሰራም ባለው ሪሰርች በደንብ ፕሮጀክት ተወስዶ ትላልቅ ሪሰርቾች ተቀጥሮ ምናምን ነው የሚደረገው። አይ ፖሊሲ ጥናቶች ሲዩት እንደዛ ናቸው። ከዛ መጡ ደብዳቤ ተላከ ለዲፓርትመንት አይ ቲንክ እንደ ኢትዮጵያ ከኢኮኖሚክስ ተማሪ ሰርዲ ጫቅሶ ወደ 4 ያለፈ 4 ሰው 6 ሰው አካባቢ ይፈልጋሉ። 6 ሰው አካባቢ ያው ከዛ በነጥብ ከሁሉም ዩኒቨርሲቲ አወዳድሮ ነው የሚልኩት። ነጥባቸውን ላኩልን አሉ። አንደኛ እዚህ ያለውን አንደኛ ላኩልን፣ ከዛ ከሌላ ዩኒቨርሲቲ ጋር የምናወዳድረው አሉ። የኛ ተላከ፣ የኔ ተላከ፣ የክላሳችን እንትን ስለሆነ የኔ ተላከ። ከዛ አወዳደሩት እንደ ሀገር ካለው የኔ አይ ቲንክ ሁለተኛ ላይ ነበር መሰለኝ ነው አንደኛ ነበር። ከዛ እንትን አሉ ተቀበሉ። ከዛ ኢንተርንሺፕ ክረምት ሙሉ 3 ወር እዛ ነበር ሲሰራ ነበር እና እንዲህ መሰለ እንዳልኩ ነው ለሁሉም ፖሊሲ ሪሰርች ያስፈልጋል። ኢኮኖሚስት ማለት ደግሞ ፖሊሲ የሚያወጣ ፖሊሲ አናሊዝ የሚያደርግ እንዳልኩ ነው። የዲፓርትመንቶቹ የዩኤን ዩናይትድ ኔሽን የአፍሪካ ዩኒየን እዛ ናቸው ፖሊሲ የሚያወጡት ኢኮኖሚክ እንደ ሶሻል ካውንስሉ። ከዛ እነሱም የኢትዮጵያ እንደዛ ናቸው። ፒኤስአይ ማለት የኢትዮጵያ የፖሊሲ ጥናት ኢንስቲትዩት ያጠናል ያወጣል ፖሊሲ እና ሲሄድ በጣም ምገርም ያ መቼም ማቀስ አይነት ኤክስፒሪየንስ ነው የነበረው። አንደኛ እንትን አትቸገርም፣ ብር ምናምን አትቸገርም። በጣም በቃ በቂ ሁኔታ በቂ አዲስ አበባ የሚያነው በጣም በቂ ብር ሰጥቷል። ቤት ከፈለክ አፓርታማ አከራዩልሃል። እንደ ፋሚሊ ነው የሚንከባከቡ። ካፌ ላንተ ነፃ ነው ምናምን። ቢሮ ሰጥቷል። ቢሮ ሰጥቶ ከዛ አድቫይስ ሰጠ። አሁን እዚህ አድቫይዘር አለ አይደል ለሪሰርች እዛም አለን። ሪሰርች ኢንስቲትዩት ስለሆነ እንድንሰራ የምንፈልጉት ሪሰርች ነው። ከዛ መጨረሻ ላይ አሁን ኢንተርንሺፕ ሲባል ሄደህ ትሰራላችሁና ኤክስፒሪየንስ አግኝተህ ትመለሳለህ። እነሱ ግን የጠሩን ሊያስተምሩ ነው። አሁን ማለት እነሱ አሁን ኦክስፎርድ፣ የካምብሪጅ፣ በርክሊ ምናምን ናቸው ነው ፒኤችዲያቸውን የተመረቁት። 62 ምናምን ሪሰርቸር አለ፣ 50 ምናምኖቹ ፒኤችዲ ሆልደር ናቸው። ሌሎቹ ደግሞ እየተማሩ ነው። በጣም ትልቅ ሰው ናቸው። የሀገራችን የሪፖርት የሚያጡት እነሱ ናቸው። እዛ ላይ ደግሞ ሀምብል ናቸው። በጣም ያግዙሃል። እንዳባ ቢሮቹ ወጥ ይላሉ ነገር ጠይቃለሁ ይመጣሉ። ካልቆየው ራሱና እንጂ ምናምን ጥያቄ እንደምደዋል ፕሮፖዛል ኤቭሪቲንግ ያሳዩሃል። እንዲህ ነው የሚጻፈው፣ እኛው እንዲህ ነው የሚጻፈው፣ እኛው እንዲህ ነው የሚጻፈው ምናምን ብሎ ያሳዩሃል በደንብ። ለዛ የእኔ ሞዶ ፓርት እሱ ነበር። የሆነ ዶርማንት ነው ቦታ ከመስራት አሁን ባንኪንግ እንሰራለን፣ ግን ባንክ የኛ ሜጀር አይደለም። ባንኪንግ እናንተ ፋይናንስ ላይ ብትገቡ እዛም ትገባላችሁ። እኛ ሜጀር አይደለም። ከባንክ የምንሰራው አለ፣ ግን እንትን ላይ መስራት እኛ ሜጀር አይደለም። ያው አገራችን ብዙ ስራ ስለተገፋፈረ ምን ስራቸው ሪሰርች መስራት ነው። ኢኮኖሚስት ሪሰርች ይሰራል፣ ፖሊሲ ያወጣል። እነሱ በዚህ እንትን በደንብ ይንከባከቡናል። በደንብ ጥሩ ኤክስፒሪየንስ ነው ያገኘሁበት። የሆነ የተመሰረተ አሶሲዬሽን አለ አይ ቲንክ ባለሰዓት አንተ እሷን ነገር እንትን ማለት እንትን ነው። እኔ ኦብዘርቭ አደርጋለሁ ትንሽ ብዙም ባልሆን ማለት አሳስብ ለምንድን ነው እንትን የሚሰሩልን አልኩት። እንዳልኩ ነው ለአፍሪካ ዩኒየኑ ለማግኘት የኛው ጠቅሞኛል። ሊደርሺፕ ላይ መሳተፍ ቮለንተሪ መስራት ከነጥቡም በላይ ጠቅሞኛል። እሱ አንድ ነገር ይያሉ ክረምት ላይ እንደ አባት ከአባት በላይ የምንከባከቡ በጀት መድበውል እንትን አድርጎ ምናምን ለምን ተማሪማ እንዲህ ሊያግዙ ያልፈለጉ ማለት ይሄ ጥያቄ እንትን ይለኛል። ከዛው ቀንስ የመጨረሻ ክሎዚንግ ላይ ነበር መሰለኝ በጣም ትልቅ ድግስ ነው ደግሶላል። ከዛ እና ላይክ እኛ የምንጠቀመው ፒል ፎርዋርድ ሲስተም ነው አሉ። ደው ፒል ፎርዋርድ ማለት እንጂ ሰምቼ አውቃለሁ። ግን እኛ የሆነ ከእናንተ አሁን የተሻለ ቦታ ነው አለ ነው ለኛው ምንም ትንሽ ነው ታረጉልንም ብዙም ልታረጉልን አትችሉም። እና እኛ ያደረግንላችሁ ነገር ለታናናሾቻችሁ አድርጉ። ሆነ መልካምነት ካሳየናችሁ ለነሱ አሳዩ። እናንተ ደግሞ አልኩኝ በጣም ጥሩ ምናምን አልኩኝ። ከዛ አሶሲዬሽኑ ከሰርዲሪ ያለ ነበር የጀመርኩት ሀሳብ ሳተፋለሁ ሳይሆን የአሶሲዬሽኑ ያው እንትን መስራች ነኝ፣ የፈርስት ፕሬዝዳንት ነኝ። ከዛ ምን ይዤ መጣሁ በጣም ነበር ሞቲቬሽን እዛ ነበር ቁጭ ብዬ ፕሮፖዛሉን ጻፍኩት።
ፕሮፖዛሉን እዚህም ተጀምሯል። ግን እዛ ነው ቁጭ ብዬ በደንብ አርቲኩሌት አድርጌ ሌጋላይዜሽን ማድረግ ስላለ ብዙ ነው ፕሮሰሱ፣ በጣም ብዙ ነው። ዲስከሬጅ ትደረጋለህ ሆነ ታዲያ ግን ያስኩት ነገር አለ ሆነ መልካም ስላደረጉልኝ ያን ደግሞ ለተናናሾች መልካም ባረክ ብዬ ጀመርኩ። ከዛ በሱ መጣ ተሳካ ነው አሪፍ ሆነ። ከዛ አሁን ትሬኒንግ እናዘጋጃለን ለተማሪ ትሬኒንጎችን ይወስዳሉ። አንደኛ እውቀትም ነው፣ ሶፍት ስኪሎቻቸውን ያሳድጋሉ። ኮሚኒኬት ማድረግ፣ ሊድ ማድረግ ሪሰርቸር ስትሆን የሆነ ግሩፕ ነው የምትመራው እንዳልኩ ባንክ ማናጀር ስትሆን ባንኩ ነው መምራት አለብን። የምትመራው ሰው እንዴት ትመራለህ፣ እንዴት ሰውን ትረዳለህ ምናምን ምሎ ታሪክ እንደዚህ አይነት ነገሮችን ከካልኩለም አታገኘው አይደለ? ከታታገኝ ለዛ የምታገኘው ከምንድነው ከኤክስትራ ካሪኩለም አክቲቪቲ። እነሱን ደግሞ ለምን እኛ እናዘጋጅም? አሁን እኔ ለብቻዬ አሁን 3 አመት ተምሬያለሁ። ያዘጋጀሁት ትሬኒንግ አልነበረ። ለምን አንድ ሰው ነኝ፣ አቅም የለኝም። አሁን ደግሞ አሶሲዬሽን ሲሆን አንድ ሊግ አለ፣ ሁለተኛ እኔ ብቻ አይደለሁም አሉ፣ በደንብ ብዙ ተማሪዎች አሉ፣ ኤግዚኪዩቲቭ ሜምበሮች አሉ፣ በደንብ ይሰራሉ። አንድ ላይ እንደ ዲፓርትመንት ስትሆን ደግሞ አቅም ይኖራል። ዲፓርትመንቱም ይሰማል፣ ኮሌጁም ይሰማል። ወጥቻውን ስፖንሰር ሲጠይቅ እንደዚህ ነው ቁጭ ብዬ ሳወራቸው ስፖንሰር አደረጉናል። ብዙ ጊዜ የሚያረጉን ስለሆነ ነው። አንደኛ አንድ ላይ ስለሄደን፣ ሁለተኛ ደግሞ ማሳመን ምናምን ስለቻለ ከዛ የሚቀጥለው ተማሪ ደግሞ እንደዛ ማድረግ አለበት። ከዛ ትሬኒንግ ያስፈልጋል። አንደኛ ሰርቲፊኬት ነው፣ ሰርቲፋይ መሆን አለበት። ትምህርቱን ነጥቡን ይሰራል። ከትምህርት ውጭ ደግሞ የሆነ ነገር ላይ ሰርቲፋይ መሆን አለበት። ሁለተኛ ስኪሉን ያሳድግ። ከዛ ለሀገራችን የሆነ ብዙም አሁን እነሱ ያደረጉልኝ ነገር እያደረኩ ሳይሆን ትንሽ ኮንትሪቢዩት ማድረግ ከቻልኩ እነሱ ደግሞ ተሻለ ነገር ተወጣሉ። አሁን ገና ነው ተመሳሳተው እየሰራን ነው በደንብ። ግን እነሱ ደግሞ ከኛ ተምሮ ተሻለ ነገር ይሰራሉ። እኔ ጠቀመኝ አንደኛ ሊደርሺፕ ላይ መሳተፌ ምናምን ለሱ ጠቅሞኛል። እዛም እንድጋው ጠቅሞኛል። ከዛም በኋላ አሁን ወደ ስራ ለምስወጣ አስበ ደቅ ማጃኒ እናንተ እኩል ውጤት ሆነዋል። አንድ ዲፓርትመንት ብንመረቅ እኔ ደግሞ አንደኛ ኢንተርቪው ላይ በደንብ ጎበዝ ነኝ። ሊደርሺፕ ላይ ምናምን ተሳትፌ አውቃለሁ። አንተ ደግሞ እንበልና ተሳትፈህ አታውቅም። ማን የተሻለ እንደሚያገኝ በጣም ትልቅ ስኪል ነው። በጣም ትልቅ ስኪል ነው። አሁን ደግሞ 21st ሴንቸሪ ነው። ከነጥብ በላይም ልፈልግ ይችላል ነው በጣም ማለት በነጥብ በልጬ በዛ ከበለጥከኝ ልታገኝ ይችላል። ከዛ ከጅማ ዩኒቨርሲቲ መረቁ ኢኮኖሚክስ ተማሪዎች እንደ ቤኩም ቢሆን ቢዝነስ ተማሪዎች ወይ ኢኮኖሚክስ ተማሪዎች ከሌላ ግቢ ከሚመረቁት ተማሪዎች ከቻሉ ቢበልጡ ጥሩ ነው። ካልበለጡ ማነስ የለባቸው። ቢያንስ እኩል ተወዳዳሪ እንዲሆኑ ሊድ ማድረግ የሚችሉ ኮሚኒኬሽን ስኪላቸውን እንዲያሳድጉ ኤቭሪቲንግ ላይ ኤክስትራ ካሪኩለም ቮለንተሪ ሰርቪስ ምናምን አድርገህ ኢንተርናሽናል ደረጃ ስትወዳደር እንደዛ ነው። አሁን እንደ ድሮ ዝም ብያ ያለው የስኮላርሺፕ ምናምን ስታይ ሴክሽን አለው። በቃ የአካዳሚክ ሴክሽን አለ። ትንሽ ሴክሽን አራስ ውጤትን ተሞላለህ፣ የግሬድ ኮርስ ታስገባለህ። የእንትኑ ሴክሽን ደግሞ ሊደርሺፕ ይላል፣ ቮለንተሪ ይላል፣ ትሬኒንግ ይላል። በጣም ብዙ ነገር አለ። እሰይ መጽሐፍ ምናምን አለ። እሰይ እንዴት እንደምጽፍ እኔ በምን አውቃለሁ ካልተለጠው። ሊደርሺፕ ስሉ ምን ልሞላ ነው ካልሰራው፣ ቮለንተሪ ስሉ ምን ልሞላ ነው ካልሰራው። ከዛ እሱ ነገር ላይ እንድሳተፉ ራሳቸውን እኮ እንዳደረጉ። ሁለተኛ ደግሞ እኔ አሁን እዛ ለክ የጠቀሙኝ ሰዎች ባወራቸው ስቲል እያወራቸው ነው። በወራቸው መጥቶ የሆነ ነገር ሰጣቸዋል። ተሻለ ሰው ደግሞ ለስራ ሊፈልጉ ይችላሉ። ለስራ አሪፍ ሰው ደስ ካላቸው ይቀጥራሉ። ሊቀጥሩ ይችላሉ። በጣም ትልቅ ቦታ ነው። በጣም ለፍሬሽ ተማሪ በጣም ትልቅ ቦታ ነው። ለስራም ሊቀጥሩ ይችላሉ። የሆነ ቦታ ኦፖርቹኒቲ ይሰጣል። እዛ ትምህርት ላይ ያለው ሚስሩ በዚህ ደግሞ እኛ እናገዛቸው በሚለው ነው ጀመርኩት። እኔ ተጠቀምበታለሁ በደንብ። ከዛም በላይ ደግሞ ተማሪ እንድጠቀምበት እፈልጋለሁ። ደግሞም እንጠቀማለን በደንብ ማተራረቃለሁ። ትምህርት ሚኒስቴር አዲስ ኒው ካሪኩለም አውጥቷልና እሱ ላይ ምን ሐሳብ አለ አንተ እንዳልታ? በሁለቱም ጎን ነኝ። በዚህ ተግባራችን ነቃፊ ነኝ። ያው የምደግፈው ያው አለ አንዳንድ ሀገሮች ናቸው ጋና ምናምን ናይጄሪያ አለ ናሽናል ሰርቪስ የሚባለው ወጥ ማህበረሰብ ማገልገል አይከፋም። ተማሪ ማስተማር ምናምን ችግር የለውም።
በሱ ደግፋለሁ። ግን ያልደገፍኩት ፓርቱ አንኛ ስቲል በነፃ እየተማረን አይደለም ኮስቸን ገብላለና አሁን ብዙ ነው እንደው ብዙ ሀገር ናሽናል ሰርቪስ ሲሰራክ የኛው ተውልሃል አከፍልም በነፃ የምትወስደው እንደዛ ቢሆን ጥሩ ነው። ዱ ዩ ቲንክ ዩኒቨርሲቲ ሰርድ ይር ተማሪ ማስተማር የሚችል በጣም ትልቅ ጥያቄ ነው። ለኔ ነገር ትንሽ ሰው ነው ቢችልም ትንሽ ሰው ነው በጣም እሱም ኤክስፒሪየንስ ያስፈልጋል። እንዴት ነው ሄዳ ኢንተራንስ ተፈታኝን አስተምረ ካስተማሪው የተሻለ አስተምረ እንዴት ነው እንትን የምታሳልፍ? ማስተማር እንትን መቻል ብቻ ማለት ነው ጸጋም ሆነ ያ እውነት ነው። ማስተማር ጸጋይ ካልሆነ ማውራትም አልችል ሰው ከሆንኩስ እጂ ትውልድ መጉዳትም ሊሆን ይችላል። በጣም አንድ ሀሳብ ጥሩ ሀሳብ ነው ይደግፋለሁ። ግን እንዲህ ማፈጣጠኑ አይመስለኝም። ስለ እንትን ኮንሲደር መደረግ አለበት ተማሪ አይጎዳም ወይ? ያ በጣም ደግሞ ማለት ኮርሱ ያንተ ኮርስ ከሌለ አሁን አንተ አካውንቲንግ አሁን እንትን ላይ የለም ስኩል ላይ የለም ያ ነው የምታስተምረው። ያው አሁን መጥቷል አይ ቲንክ ይመስለኛል። ግን ያለለ ዲፓርትመንቶች አሉ በጣም ብዙ አሉ በጣም እሺ ምን ታስተምራለሽ? በጣም ታስተማርኩ እንበል ምን ያህል እችላለሁ? አንደኛ ያ ብችልስ ለማስረዳት ይሆናል ወይ? እሱ ነው አሳልቺ ተማሪ እንዲገባው እንዲሰራ ማድረግ ይችላል ወይ? አላውቅም ላላልችል ይችላል ሰው ደግሞ ላይችል ይችላል። ያ ፐርሰናሊ በቁ ነኝ ብዬ አላስብም። ካሰርድ እኔ አሁን ላይ ሆኜ ተማሪ ካስተማሪ እኩል አስተምራለሁ ብዬ አላስብም። በፕሬዘንቴሽን እንዴት ነው የምንፈራው? ያ በጣም ብዙ ተማሪ እኮ ፕሬዘንቴሽን ማድረግ አይፈልግም። እሱ ነው ይሄንን ትውልድ አስተምራለሁ በጣም ትንሽ ይከብዳል እያስባለሁ። ግን ያው እንደሳብ ያው እኔም እጋራበታለሁ። እስኪ አማንን ወደፊት ማክሲመም ከ5 ዓመት በኋላ የት ነው የምናገኘው? ምን አይነት ድሪም አለው? የት ነው መድረስ የሚፈልገው? እግዚአብሔር ከረዳኝ ከአንድ 5 ዓመት በኋላ ወይ ማስተርስ ይዣለሁ ወይ ፒኤችዲ ተማሪ ነው። በሱ በትምህርት በጣም መግፋት ፈልጋለሁ። በጣም በቅርቡ 20 ቤት እያለሁ ፒኤችዲ መያዝ ፈልጋለሁ። በስራው ደግሞ ሪሰርችን ደግሞ ነው ተስፋ አለኝ። ሪሰርቸር ሆኜ ትልቅ የኢኮኖሚ ሪሰርቸር ለሀገሩ ትንሽ ነገር በሚችለው ኮንትሪቢዩት የሚያደርግ ሰው ጥሩ ሪሰርች የሚሰራ ጥሩ ፖሊሲ የሚያወጣ ጥሩ ኦርጋናይዜሽን የሚሰራ በግል መስራቱ ማባለው ነገር አለ። ግን ስቲል በዚህኛው ደግሞ በሪሰርቸር ሆኜ መቀጠል ስለምፈልግ ሆነ አንድ ወይ ኢንተርናሽናል ኦርጋናይዜሽን ውስጥ ወይ ደግሞ እንዳልኩ ፖሊሲ ጥናት ደግሞ ባገኝ እዛ አካባቢ ብቻ የሪሰርች አካባቢ ጥሩ በሚችለው የሚንቀሳቀስ ሰው ሆናለሁ ብዬ ተስፋ አደርጋለሁ። እዛ ልታይ ትችላለህ። በትምህርት ግን በጣም እንደምንገፋ እርግጠኛ ነኝ። ሁለታችንም አድርገን የሆነ ትልቅ ደረጃ ደርሰን ያው ፈጣሪ የሚያገናኘን ሰው ያድርገን። እስኪ በመጨረሻ ለተማሪም ሊሆን ይችላል ለሌሎችም ያለ አድቫይስ ወይም ደግሞ ያለ ምክር እና እስኪ እንዳጠቃላይ ወደ አጠቃላይ እንምጣና ወደ ተማሪዎቹ ከመዲ በፊት አፕሪሼት አደርጋለሁ ያንተን ሐሳብ እውነት አይ ስንነግረኝ ራሱ እንደ ማለት ተማሪ ነህ በጣም ብዙ ሰዓት ቢዚ ትሆናለህ እና ራሱ ለሆነ ሰው ከሆነ ጊዜ በኋላ ሰው አይቶ ይጠቀማል ብለህ አስበህ እንደዚህ ጊዜ ሰጥተህ መስራት ራሱ በጣም ትልቅ ነገር ነው። እሱ በጣም ጎበዝ ቴንኪው። ለተማሪ እንዳልኩ ነው በቃ ማጥናት ባለበት ሰዓት አጥና፣ የሶሻል ላይፍ መገንባት ባለበት ሰዓት ገንባ፣ የመንፈሳዊ ነገር ላይ መበርታት ባለበት ሰዓት በርታ፣ ከሁሉም አትጥፋ። በመጨረሻ ማመስገን የምትፈልገው ሪኮግኒሽን መስጠት ለምትፈልገው ሰው ካለ እድሉን ማሚ ዮዬ ነው የምላት። ስሟ ዮዬ አይደለም ማለት ነው ስሟ ግን እንትን ነው ትርጉሙን እኔም አላውቅም። እኔና ሲስተር ነን አወጣንላት ትርጉም የለውም። ጀስት ዮዬ ነው የምንላት። ሰፈራሱ ዮዬ ይላታል። ያ በጣም በቃ እንዳልኩ ነው ላሉበትን ለሚደርስበት ነገር በጣም እሷ ናት። እንዲያድርግ በዚህ ውጣ ምናምን ብላኝ ሳይሆን አለች በቃ ሁሌ ሞራል ነች ለኔ። ምንም ባጠፋው ነው ስቲል እናት የሁሉም እናት ነው። ግን ለኔ እንጃ ለኔ በጣም ልዩ ሰው ነች። በጣም ትደግፈኛለች። ወንድ እንደሆነ የምታደርገኝ እሷ ነች።
እንደው ወንድ አክት ማድረግ አለብኝ በሳውንድ ነው ላይክ ወንድሙን ባልብ ሳድርግ በቃ እንትን አለ አሁን እኔ በእንትን አምናለሁ በስትራክቸር ቤት ውስጥ ባለው ስትራክቸር አምናለሁ የወንድ ስራ እሱ ላይ በጣም ጎበዝ ነች በመምሳሚ ስለምደገፍ ለኤቭሪቲንግ ለፐርሰናል ነገሪ ለስፒሪቹዋል ነገሪ ለትምህርት የራሱ በጣም ሞራል ነች እኔ በራሴ ራሱ በማላምንበት ሰዓት በቃ እሷ በእኔ ታምንበታ አራኒ ስራ አምጣለሁ አራፍ ታውጣለች ትለኛለች በጣም ሞራል ነች ኤቭሪቲንግ ላይ ምንም እግዚአብሔር ይመስገን ምንም ቸግሮኝ አያውቅም አስቸገረኝ ግን ኤቭሪቲንግ ስለሞላላት ሳይሆን በቃ ሰላም ማላጣ ጠይቃል አጥቻለሁ ሳንጠይቅ ነው የሚሰጠኝ እና በምንም ነገር እስካሁን ከኔ ጋር ነች ያው በጣም ላመሰግን እፈልጋለሁ ከእግዚአብሔር አስቀደምኳት ግን እግዚአብሔር ያው ሁሌም ስላለ ትክክል ያ ሰው በጣም አመሰግናለሁ ዋው ቃጎቴ እዚህ ድረስ ሰዓትን ወይስ ታርጌት እውነቴን ነው በጣም ነው የማመሰግነው አኩሪን ስለመጣ ፈጣሪ ብሎ ደግሞ አንተም የሆነ ደረጃ ላይ ደርሰ እኔም ደግሞ ከዚህ ተነስቼ አሪፍ ዩቲዩበር ሆኜ እንገናኛለን ብዬ ተስፋ አደርጋለሁ ለምን ተስፋ አደርጋለሁ ቴንክ ስለላራ በጣም ነው የማመሰግነው ቴንክ ዩ